አገር አቋርጠን ቤተሰቦቻችን ጥለን የመጣ ነው። ለምንድነው? ማሳካት የምንፈልገው ነገር ስላለ፣ መጨበጥ የምንፈልገው ነገር ስላለ፣ ነገ የተሻለ ህይወት መኖር ስለምንፈልግ ነው አይደል እንዴ? ስለዚህ የመጣውን አይዲ ተጠቀሙ፣ የመጣውን ኦፖርቹኒቲ ተጠቀሙ። አሁን ላይ ቴክኖሎጂው የተሻሻለ መጥቷል። ሰው በቤቱ ቁጭ ብሎ ገንዘብ እያገኘ፣ እናንተ ግን ሰው ቤት ተቀጥራችሁ እየሰራችሁ ትርፍ ጊዜያችሁን ተጠቅማችሁ ላይቫችሁን ማሳደግ አሊያም ደግሞ ዩቲዩባችሁን ማሳደግ ቻናላችሁን አሳድጋችሁ የተሻለ ገንዘብ መስራት እየቻላችሁ የተሻለ ኦፖርቹኒቲ መጥቶ ያንን መስራት እየቻላችሁ እናንተ ግን ምንድናችሁ? የሰው አድናቂ መድረክ ላይ ወጥቶ ሲሸለሙ እያደነቃችሁ ትቀራላችሁ። ምንም እነሱ ማድነቅ ማጨብጨብ ለእናንተ የሚታሰብላችሁ ደንወዝ የለም። እነሱ ግን የራሳቸውን ቢዝነስ እየሰሩ ነው። በራሳቸው ላይ አዳዲስ ኦፖርቹኒቲ ተቀብሎ አዳዲስ ለውጥ እያመጡ ነው። በየቀኑ የሚዝናኑት እስቲዋቸው ዩቲዩበሮቹን እስቲ እያንዳንዱ ሰው ተመልከቱት። ሁሉም ቢዝነሱን እየሰራ ነው። እናንተስ ቢዝነስ እየተሰራባችሁ ነው። ንቁ ንቁ። ሁልጊዜ መተኛት፣ ሁልጊዜ አልችልም ባይነት። እስቲ እችላለሁ በሉት ለራሳችሁ። እኔ እሰራለሁኝ። እኔ የተፈጠርኩት ለተሻለ የተፈጠረበት ምክንያት አለው። ፈጣሪ እኛን ሲፈጥረን ምክንያት አለው። ዝም ብለን ልንበላ፣ ልንጠጣ፣ ልንኖር፣ ልንለብስ በቃ ግማሹ ቀጣሪ ግማሹ ተቀጣሪ ሆኖ ሊኖር አይደለም የተፈጠር ነው። ሁላችንም ቢሆን ምክንያት አለን። የተፈጠርንበትን ዓላማ እወቁ፣ ያላችሁበትን እወቁ። ከዛ በኋላ ንቁ። ለራሳችሁ ተጠቅማችሁ ማህበረሰቡንም ጥቀሙ። ለራሳችሁ ያገኛችሁትን እድል ለሌሎች ሰው አካፍሉ። በርቱ፣ ጠንክሩ፣ ስሩ። መስራት 24 ሰዓት በአንድ ቤት ብቻ ኤነርጂ፣ ጊዜ፣ ሁሉ ነገር ማባከን ብቻ አይደለም። በስልካችሁ ዛሬ በለቀቀ ቴክኖሎጂ ቁጭ ብላችሁ የፈለጋችሁትን አይነት ስራ መስራት ትችላላችሁ። አዎ ትምህርት ከፈለጋችሁ መማር ትችላላችሁ። ቁርአን ከፈለጋችሁ መቅራት ትችላላችሁ። ይሄ ምንድነው? ቴክኖሎጂ ነው። አዳዲስ ኦፖርቹኒቲ ነው። ስለዚህ ተቀበሉ። ለመማር ፍቃደኛ ሁኑ። ለመልመድ ፍቃደኛ ሁኑ። እኔ አልችልም፣ እኔ አልለምድም፣ እኔ እውቀት የለኝም፣ እኔ ትምህርት የለኝም። ከዚህ ውጡ። ከዚህ ካልወጣችሁ የተለያየ ምክንያት እያመጣችሁ የምትደረድሩ ከሆነ በህይወታችሁ ምንም አይነት ለውጥ እንደማይመጣ ግን ማወቅ አለባችሁ። ምክንያቱም ለውጥ እንዳይመጣም የምታደርጉት እናንተ ራሳችሁ ናችሁ እንጂ ሰው ለመለወጥ ከፈለገ የተሻለ ነገር ለማግኘት ከፈለገ ለመስራት ከፈለገ ይሰራል፣ ይለወጣል፣ ያገኛል። የተሻለ ነገር አግኝቶ ደግሞ ሌሎች እንዲያገኙ ይረዳል። ስለዚህ እርዱ። ሰዎችን ለመርዳት ከሆነ ለመበትን መድረስ ይችላል፣ ያቀደበትን መድረስ ይችላል። ስለዚህ በርቱ፣ ጠንክሩ፣ ስሩ። ራሳችሁ ላይ አይዲያ ፍጠሩ። የተሻለ ኦፖርቹኒቲን ተቀበሉ። እናንተ ራሳችሁን አሳድሱ። አይምሯችሁን፣ አስተሳሰባችሁን፣ አመለካከታችሁን። የተዘፈቃችሁበት ቻናል ምንድን ነው? የሚጠቅማችሁ ነው? ለእናንተ የሚጠቅማችሁ ቦታ ነው ጊዜያችሁን ያዋላችሁት ያላችሁት? ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ፣ ሼር፣ ኮፒ ሊንክ አድርጉ። ሁላችሁም ቢሆን አብረን እንደግ ነው እያልኳችሁ ያለሁት። ስለዚህ ሼር፣ ኮፒ ሊንክ አድርጉ።